ግን ዶኑሽ ጥሩ መጽሐፍ መርጠናል። የፍቅር ቃል ኪዳን እንኪያዡ። ከመሄዴ በፊት ብንገናኝና እስከ ማታ ድረስ አንድ ላይ የሆነ ነገር ብናደርግ ደስ ይለኝ ነበር። በጭራሽ እስከ ማታ አልችልም። ለወላጆቼ ምን ልላቸው ነው? የሆነ ሰበብ እንፈልጋለን። እኔ ዳሪያን አይደለሁም ሰርዳር። መዋሸት አልችልም። ከዋሾ ፊቴ ላይ ያስታውቃል። በጭራሽ አልችልም። እንደዛ ከሆነሽ በቃ አንገናኝም። ከዚህ በኋላ ላንገናኝም እንችላለን አይደል እንዴ? እንዴ ለምን? ማለት የሆነ ነገር አድርጌ ያመቻቻለሁ። አይ ተዩ፣ በቃ ሁሉንም ተዩ። አሁን አትቸገሪ እሺ? ሰርዳር ቆይ መገናኘት ትፈልጋለህ ወይስ አትፈልግም? ምን ጥያቄ አለው? አዎ እፈልጋለሁ። ሴትዮዋ እያለቀሰች ነው። ሴቬ ላይ እባክሽ መኪና ውስጥ ግቢ። እባክህን ሂድ። ከዚህ ብቻ መሆን እፈልጋለሁ። ተመልካች፣ ሰውየው እየተከተላት ነው። ሴትዮዋን ያስለቀሳት እሱ እንደሆነ በደንብ ታውቃለህ። እየረበሻት ነው መሰለኝ። እባክህ ቆይ ጣልቃ አትግባ። ሰርዳር ተጠንቀቂ። ሴቬ ላይ በሕይወቴ አንዴ ነው ትቼሽ የሄድኩት። ያንም መቼም አልደግመውም። እባክሽ እየለመንኩሽ ነው። ቁሚ። በቃ ተወኝ አልኩ። ምንም የማወራ ነገር የለኝም። ሴቬ ላይ አጎቴ ኦዛር ነው፣ የሶመር አባት ማለት ነው። እርግጠኛ ነሽ? እሺ አንቺ ብቻ አውሪ፣ ግን እባክሽ ከጎንሽ ሆኜ እንድራመድ ፍቀጅልኝ። እምባይን አትጥረገው። ተወቅ ይሄ ነው። በጣም ብዙ ነገር እንድትሆኝ አድርጎሻል። ይሄ ሰውዬ ምን ያህል ነው የጎዳሽ? የኔ ልጅ ንገሪኝ እስቲ። እኛም ሄደን እንጉዳው፣ እንሄድና እንጋፈጠው። ማየ ይህ ሁሉንም ሰነድ አሳይቼሻለሁ። ለምንድን ነው አሁን ከእሱ ጋር የምትጋፈጪው? ለምንድን ነው የሚያስፈልግሽ? አሁን እንደዚህ አይነት ነገር ካደረግን ቀጥሎ ደግሞ ዶኑሽ ጋር ይሄዳል የምለው ገብቶሻል? እህትሽን እንደዛ እንዲያደርግ ትፈቅጅለታለሽ? ልክ ነሽ። ዳሪያ፣ ይሄ በሁለታችን መሀል ይቅርሽ። እሺ ልጄ፣ ለማንም ሰው ምንም አይነት ነገር በፍጹም እንዳትናገሪ። ይህንን ሰውዬ እንዳታገኙ፣ ከዚህ በኋላ በፍጹም እንዳታገኙ። ምንም ነገር ቢልሽም እንዳትሰሚው። እሺ ልጄ፣ ምክንያቱም ምንም ቢፈጠር ዶኑሽ የኔ ልጅ ናት፣ ያንቺም እህትሽ ናት። እሺ፣ ይህንን ነገር ደግሞ ምንም ነገር አይቀይረውም፣ ምንም አይቀይረውም በፍጹም ልጄ። ይህ እስከ ዛሬ እንደዚህ ሆነን እንደኖርን አሁንም የድሮውን እንቀጥለዋለን። እሺ ልጄ፣ እንደ ድሮ እንኖራለን።
እሺ ዱንሽ ነው ውድ እህቴ ስለዚህ ታውቃለች። እማዬ በጣም ነው የምወድሽ። እሺ እኔም በጣም ወድሻለሁ ልጄ፣ በጣም ወድሻለሁ። በጣም እኔም ወድሽ ልጄ። ኪራዝዬ አንቺ እኮ እንደዚህ ያለማቋረጥ እያለቀስሽ እናትሽን በጣም እያማረርሻት ነው የኔ ልጅ። ለምንድን ነው እናትሽ ላይ እንደዚህ የምትጨክኘው? ወይዘሮ ሩቻን ደህና ትመስላለች። መድኃኒቷን እየወሰደች ነው? ደህና ናት ይመስገን፣ በጣም ደህና ናት። እሺ በቃ ሚኔ ልትዋኝ ነው እንዴ? አስቤ ነበር፣ ግን እሷ የምታንቀሳቅስ አይነት አይደለችም። ዝም ብላ ነው የምታለቅሰው። ለእኔ ስጭኝና አንቺ ዋኝ። አይ አሁን ፍላጎቴ ጠፍቷል። አመሰግናለሁ ሚኔ። ይኸውልሽ እኔ ደጋግሜ እየነገርኩሽ ነው፣ ግን አንቺ አትሰሚኝም። ድርቅ እያልሽ ነው። ለልጅሽ አባት ደውይለት፣ ያኔ ህይወትሽ ትንሽም ቢሆን ይቀልልሻል። ቱርካን አሁንም እዛው ነሽ። እንደዚህ ስትይኝ የባሰውን የምታደክሚኝ። ውዴ ለአንቺ ብዬ እኮ ነው። ለምንድን ነው እችን ልጅ አንቺ ያቀፍሻት? አይላ እኔ ፈቅጄላት ነው ማዬ። ልጅቷን ተቀበያትና እኔ ክፍል አምጫት። በቃ ውዴ። ሚኔ ቆይ እሺ ሰጃት። ደህና ነሽ የኔ ውድ? ደህና ነኝ። አልገባኝም። ልጅቷ ለምንድን ነው እዚህ የምተኘው? ወይዘሮ ሩቻ እንዲሆን ስለፈለገች ነው። እንዴት ነው እንዲህ አይነት የሌለ ነገር? አይላ እቺ ሴትዮ ልጅቷን ወስዳ መኝታ ቤቷ ልታደርጋት ነው? ወይዘሮ ሚኔ ህፃኗን በስርዓት መንከባከብ ስላልቻለች። አልቻለችም? ምን ማለት ነው? እናቷ እኮ ናት። መንከባከብ እኮ አለባት። አይ በፍጹም እንደዛ አይደለም። በቃ ምክንያቱ ምንድን ነው? አይላ ተናገሪ እንጂ ምንድን ነው? የኔ ፍቅር ትንሽ ረፍት አታደርጊም? ደክሞሽ የለ እንዴ? ሶመር እንዴት ነው እንዲህ አይነት ነገር የምትፈቅደው? ልጇን እየነጠቋት እኮ ነው ያሉት። ከእጇ ላይ ነው እንዲወስዱባት ያደረገችው። ውዴ የማታውቂው ብዙ ነገር አለ። ምንድን ነው እሱ? ይሄ ልክ አይደለም ሶመር። ይሄ ለሚኔም ለልጇም ልክ አይደለም። እናትህም በጣም እያካበደች ነው። ይችን ሴት እንዲህ ካደረገቻት ነገ እኔን ምን ልታደርገኝ እንደምትችል ፈጣሪ ነው የሚያውቀው። ውዴ አሁን እናቴ ነገሮችን ማካበር ትወዳለች፣ ግን በአሁኑ ሁሉም ነገር ይለያል። ልክ ሳትሆን አትቀርም። አሁን ምን ተገኘ? ማለቴ ንገረኝ። አንተም አይላም በቀጥታ ታወሩ። ምን ተፈጥሮ ነው? ስለዚህ ነገር ብዙ የማውቀው ነገር የለም። እሺ፣ ግን ሚኔ በወሊድ ምክንያት ጭንቀት ውስጥ ገብታለች። እናቴ እየተጠነቀቀች ያለችው ልጇን እንዳትጎዳት እየፈራች ስለሆነ ነው። ተው እንጂ የማይመስል ነገር ነው። ይሄ ቀላል ነገር አይደለም ቱርካን። ምን ተፈጥሮ ነው? አንቺ እናትሽ ቤት እያለሽ ምን ሕፃኗ ምን አድርጋት ነው? ተጎድታ ነበር? እንደዚህ አይነት ነገር አይደለም። እንደዛ አይደለም፣ በፍጹም እንደዛ አይደለም። ይኸውልሽ መጥፎ ነገር ነው። በቃ ተይው። አይላ ልጅቷን ብቻዋን እንዳትታያት እሺ? ሀሳብ አይግባ አቶ ሶመር። ውዴ ወደ ክፍላችን እንሄድ።
ሶመር በወሊድ ምክንያት የሚል ጭንቀት ስትል ነበር። ይሄ እኮ ቀልድ አይደለም። ይሄንን እናት ፈጥረው አይደለም አይደል? አይደለም ውዴ፣ ምንም የፈጠረችው ነገር የለም። ቤት ውስጥ ያለው ሰው በሙሉ ምስክር ነው። ሚኔም እንዴት እየሆነች እንደሆነ አንቺም እያየሽ ነው። ጭንቅላቷ ልክ አይደለም። እኔም እኮ ለሚኔ ስንት ጊዜ ነው ለአባቷ ደውይለት ያልኳት፣ ግን ትናደድብኛለች። ይሄ ሚኔ ብቻዋን የምትወጣው አይነት ነገር አይደለም። ቢያንስ እባክህ አንተ ካገኘው ሰውየውን አዋራው። እሱ ኪራዝን የሚንከባከብላት ሰው ሊፈልግ ይችላል። ሚኔም ትንሽ ረፍት ታገኛለች። ሶመር ስማኝ ውዴ፣ አንተ ሚኔም በደንብ እየተንከባከብካት ነው እና ይሄንን የምታደርገው ደግሞ በደግነት ነው። ግን እንደዛ ልክ አይደለም። የኪራዝን አባት አግኝተው ብታወራው ለልጇም ለሚኔም የተሻለ ነው። የፍቺ ሂደቱም ተጀምሯል አይደል? ውዴ እኔ ማድረግ ያለብኝን ነገር አድርጋለሁ። አንቺ ግን በቃ ስለዚህ ነገር ብዙም አትጨነቂበት እሺ? ቅድሜ የምሰጠው ለአንቺ ነው፣ ለአንቺና ለልጃችን ነው። አንቺ ራስሽንና ልጃችንን ተንከባከቢ፣ ሌላውን ነገር እርሺው። እኔ እንጃ ግን ሶመር ታውቃለህ፣ ሚኔን ሳያት ለራሴ በጣም ፈራው። በቅርቡ ልጃችንን እንወልዳለን። ወይዘሮ ሩቻን እኔንም እንደዛ ብታደርገኝስ? አንቺ መቼም ቢሆን እንደ ሚኔ አይነት እናት አትሆኝም። ራስሽን ከእሷ ጋር አታወዳድሪ። እና ደግሞ እናቴ መቼም ቢሆን አንቺን መንካት አትችልም። እሺ በቃ አንተ አትናደድ። ግን እንዲህ አይነት ነገር እየተናገርሽ እኔን ማናደድ አትችይም እሺ? ሚኔ ያለችበት ሁኔታ ይለያል። ይሄን ልብስ ልበሽና በስነ ስርዓቱ ቁጭ በይ። እኔን እንደዚህ ማድረግ አትችይም ወይዘሮ ሩቻን። መጀመሪያ ምን እያደረግኩ ነው ብለሽ ራስሽን ጠይቂ። ተባልኩሽ ቁጥር ባስጠነቀቅኩሽ ቁጥር አንቺ ነገሮቹን የበለጠ እያበላሸሽ ነው ያለሽው። ይህንን ነገር እያደረግሽ ያለሽው አውቀሽ ከሆነ ምንም የምታገኙ ነገር እንደሌለሽ ብቻ ወቂ። ለዘላለም ከልጅሽ ርቀሽ መኖር ከፈለግሽ ጥሩ ነው፣ በዚሁ ቀጥይበት። እስከ መቼ ነው ይሄ የሚቆየው? አዎ ተሳስቻለሁ፣ እሺ ይህን አምናለሁ። ግን አንቺ ለዘላለም ይህን እየደጋገምሽ ልትነግሪ ነው እንዴ? አንቺ ግን በፍጹም ከስህተትሽ የተማርሽ አትመስይም። የምን ትምህርት ነው? ራሴን ስቼ ነበር አልኩሽ፣ ስህተት ሰራው። ከዚህ በኋላ አይደገምም ብዬ ስንቴ ነው ለአንቺ መናገር ያለብኝ? ቆይ እስከ መቼ ነው ልጄን ከኔ እያራቅሽ የምታስፈራሪኝና እንደዚህ የምትቀጭኝ? እንደዚህ በቅናት ሶመርና ቱርካንን ሁሉ የመከታተል ትታሽ ትክክለኛ እናት መሆንን እስከምትማሪ ድረስ ንገሪኝ እስኪ። ጥሩ እናትነት የምማረው ካንቺ ነው? እንደ አንቺ አይነት እናት ከሆንኩ ለልጄ ካሁኑ አዝናለሁ። ንግግርሽን ተጠንቀቂ። አንቺ ስለ እኔ እናትነት አፍሽን ሞልትሽ መናገር አትችይ። ከልጅሽ ጋር መሆን ከፈለግሽ ይህን አፍሽን ዘግተሽ እንደዚህ መርዝሽን መጥፋት ታቆሚያለሽ። እማዬ፣ ዛሬ ማታ ሁላችንም አንድ ላይ እራት እንድንወጣ እፈልጋለሁ። ብትዘጋጁ ደስ ይለኛል። በጣም ደስ ይለኛል። በስተ መጨረሻ ወተን አየር ልንቀበል ነው። እንደ ቤተሰብ ነው ያልኩት። እኔ፣ አንቺ፣ አባዬና ቱርካን። ደስ ይለኛል በደስታ። እማዬ፣ አንቺ ምግብ በጣም ናፍቆኝ ነበር። ገባኝ። ስለዚህ በስተመጨረሻ ከወጥ ቤት ልወጣ ነው እያልሽኝ ነው? እንዴት ሊሆን ይችላል? ለነገሩ ዳሪያ ምግብ መስራት ትወዳለች አይደል ልጄ? አባታችሁ የት ሄዶ ነው ልጆች? እጃቸውን እየታጠቡ ነበር። ሁለቱም አሁን ይመጣል። መተናል ነስሪንዬ፣ መተናል። ና ልጄ ተቀመጥ። ቱርካን ወደ ቤት ተመለሰች አይደል? አባቴን ብዙ ከጠበቅኩት ይመሽብኛል አለችና ሄደች። አዎ ይገባኛል። ሁሉም ሰው የራሱ ኑሮ አለው። አይ የኔ ውድ ንገሪኝ እስኪ፣ ቱርካንን ለምደሻት ስትሄድ አዘንሽ አይደል? አይ ውዴ አላዘንኩም በፍጹም። እንዳልከው ልጅቷ የራሷ ህይወት አላት። አዎ ዛሬ ራሴን በጣም አሞኛል። ለዛ ነው። አዎ ውዴ፣ ከበላሽ በኋላ የህመም ማስታገሻ ትውጪና ከዛ ይተውሻል። ዳሪያ ውዴ፣ ከመርሳቴ በፊት እንኪ፣ ይሄንን ያንቺ ነው። እውነቱን ለመናገር አልፈለግሽውም ነበረ፣ ግን
ቢሆንም ያስፈልግሻል፣ ቆርጬልሻለሁ። ነገ ጠዋት ከእናትሽ ጋር ገበያ ትሄጃለሽ። ከዛ የሚጎልሽን ነገር በሙሉ ትገዣለሽ። እንደ ፈጣሪ ፍቃድ ቅዳሜ እንሄዳለን። አመሰግናለሁ አባዬ። ብዙ አስቤበታለሁ። ትክክለኛው ነገር ይሄ ነው። ሌላ ያሳዘነሽ ነገር አለ እንዴ ልጄ? ችግር አለ እንዴ? አይ ደህና ነኝ። ያው ከእናንተ መራቄ ትንሽ ከፍቶኝ ነው። ልጄ የእውነት ይሄ ነገር ነው የሚያሳስብሽ? ኢዝሚር ቅርብ ነው። ቅዳሜና እሑድ ከእናትሽ ጋር ሆነን እንመጣለን። ይዘንሽ አንድ ላይ እንወጣለን። እዚያም እንመጣለን ደግሞ። ደስ ይለኛል። እንደዛ ከሆነ ብቻዬን አልሆንም። የወይዘሮ ኢሜል ልጅ ሀካንም ኢዝሚር እየተማረ ነበር። እሱንም ታገኘዋለች። ስለዚህ ብቻሽን አትሆኝም ልጄ። እማዬ፣ ሀካን ለትምህርት ካናዳ ሄዷል። ሀካን በረረ። ዳሪያ ግን አሁንም እዚህ ናት። መልካሙን እመኝለታለሁ። ሁሉም የራሱን ሕይወት ነው የሚኖረው። ልጄ ኢዝሚር ሄዳ የዩኒቨርሲቲ ትምህርቷን ትጨርሳለች። የሥነ ሕንፃ ባለሙያ ትሆናለች ብዬ ተስፋ አደርጋለሁ። ከዛ ተመልሳ ወደ ቤቷ ትመጣለች። ያድርገው አባዬ። እዚህ ትቻችሁ በመሄዴ በጣም ከፍቶኛል፣ ግን እለምደዋለሁ። እዚህ ትልቅና ቆንጆ ቤተሰቦች እየጠበቃችሁ እንደሆነ ልቤ ያውቀዋል። ሁሌም ውዴ፣ ዶኑሽ፣ እህትሽ ቱርካን፣ እኔ፣ አባትሽ ሁሌም እዚህ በፍቅር እንጠብቅሻለን። እሺ ውድ ልጄ፣ አሁን የትም ብትሄጂ በፈለግሽበት ሰዓት ተመልሰሽ የምትመጭበት ቤት አለሽ። አይ ነስሪንዬ፣ እንዴት ደስ የሚል ንግግር ነው። መሱቱስ? መሱትዬ፣ የኔ ልጅ ሁሌም ቢሆን አንተ አብረኸኝ ትኖራለህ። አታስብ እሺ። በሉ ልጆች፣ ሳይቀሰቅስ እንብላ። እናመሰግናለን። እናመሰግናለን። በሉ እንግዲህ እናጋጭ። እሺ ሶመር፣ ቱርካን፣ በሉ ንገሩና የዚህ ጥሪ ምክንያት ምንድን ነው? ዛሬ ለእናንተ የሚሆን ጥሩ ዜና አለን። ግን መናገር ያለባት ቱርካን ናት መሰለኝ። ኧረ ሶመር፣ አንተ ራስህ ተናገር እንጂ። እሺ እንደዛ ከሆነ አንድ ላይ እንናገር። ወይዳ በሉ እንጂ እባካችሁ፣ አንዳችሁ ተናገሩ እንጂ እኮ ምንም ችግር የለውም። አጓጓችሁን። በሉ ተናገሩ። እኛም በተመለከተ ነው። ቆይ አባዬ፣ የገመትከው እንደዛ ከሆነ አዎ ልክ ነህ። ቱርካን አርግዛለች። እንኳን ደስ አላችሁ። ከልቤ ነው። እንኳን ደስ አላችሁ። በድጋሚ ደስ ብሎኛል። በሉ በድጋሚ እናጋጭ። የእውነት አሁን ነፍሰ ጡር ነሽ? አዎ። እና ይሄ ምንድን ነው? በቃ ነገ ሐኪም ጋር ቀጠሮ እናስይዝና አንድ ላይ እንሄዳለን። እሺ እሺ። ሶመር፣ የኔ ፍቅር ውዴ፣ እኔን በጣም ደስተኛ አድርገሽኛል። ለእኔና ለቤተሰቤ
ትልቅ ደስታን የሰጠሽን። ስለዚህ ይሄ ትንሽ ነገር ነው፣ ለአንቺ ምንም ማለት አይደለም። በጣም አመሰግናለሁ። በይክፈችው። ቱርካን፣ እንደሚታወቀው ጌጣጌጦች ብዙ አትወድም፣ ግን ይሄኛውን የግድ መቀበል አለብሽ። ከፈቀድሽልኝ እኔ ልክፈተው። ኦ ምራቴ ላይ በጣም ያምርባታል። የኔ ልጅ እኮ ምርጫ ይችላል። ላድርግልሽ? አመሰግናለሁ። የእኔ ውድ ፍቅር፣ እናትነት በጣም ያምርብሻል። አመሰግናለሁ ሶመር። እስቲ አንዴ ጠጋ በይ። ልጄ ላስታውሰው እንዴ? የእናቶች ቀን በቅርቡ እኮ ነው ያለፈው። እሺ እማዬ። አይ ወንድ ቢሆን በጣም ደስ ይለኛል። ወንድም ሆነ ሴት ምንም ልዩነት የለው። ምንም ማለት አይደለም። አዎ በጣም እንጂ። ማለቴ ዋናው ጤነኛ ይሁን እንጂ ሌላው ምንም አይደለም። እሱማው ግን ደግሞ እኔ እንደሚመስለኝ የልጅ ልጄ በጣም ደስተኛ የሚሆነው ከእኔ ከአያቱ ጋር አንድ ላይ እኔ ቤት ሆኖ በማደጉ ነው። አይላ፣ በምን ምክንያት ነው እንደዚህ ደስተኛ የሆኑት? እነማን ናቸው? እና ወይዘሮ ሩቻን። መቼም አሁን በዓል አይደለም አይደል እንዴ? ለምንድን ነው አንድ ላይ ራት የወጡት? እሱን አላውቅም። ሶመር ለቱርካንም ቀሚስ እንዲያመጡላት አድርጓል አይደል? እንደዚህ አይነት ጥያቄዎችን አትጠይቂኝ። ሂጂና የሚጠጣ ነገር አምጪልኝ፣ ፍጠኝ። ምንድን ነው የምትፈልጊው? የፍራፍሬ ጭማቂ ወይስ ለስላሳ? የምን ለስላሳ ነው? የአቶ ኦዛርን መጠጥ ነው የምፈልገው። ሂጂ። ግን እንዴት? እሱ እኮ አልኮል አለው። ቆይ አሁን ልጅ ጋር ጠባሽ አይደል? ቆይ አስተያየትሽን የጠየቀች ሰው አለ? አይላ፣ ጠርሙሱን አምጪልኝ፣ ፍጠኝ። ይቅርታ አድርጊልኝ፣ እኔ እንደዚህ አይነት ነገር ማድረግ አልችልም። እኔ አሳ አልፈልግም። እባክህ ሰላጣ አድርግልኝ። አመሰግናለሁ። አይ አይሆንም። ከዚህ በኋላማ ምግብ መምረጥ አትችይም ልጄ። ከአሁን ጀምሮ ለልጁ ሲባል ሁሉንም ነገር ትንሽ ትንሽ መብላት አለብሽ። አድርግላ ሳህኗ ላይ። አመሰግናለሁ። ይመስለኛል የመጀመሪያዎቹ ወሮች ላይ እንደዚህ ያደርጋል። ሰሞኑን ጠዋት ጠዋት በጣም እያቅለሸለሸኝ ነው። ቱርካን፣ ማርገዝሽን ለማንም ሰው እንዳትናገር እሺ? ለጊዜውም ማለቴ ነው። መጀመሪያ ልጁ በደንብ ጠንክሮ ቦታውን ያዝ። ከዛ በሶስተኛ ወይም በአራተኛ ወርሽ ላይ እንናገራለን። እንደዚህ ነው የሚደረገው አይደለም? እሺ። ደግሞም ሚኒም ስለዚህ እንዳታውቅ እሺ? ለምን ከሚኔ ይህንን እደብቃታለሁ? እንዲያውም እኮ ስለ እርግዝና እሷን ባማክራት ጥሩ ይመስለኛል። ማወቅ የምትፈልጊውን ነገር በሙሉ እኔን ጠይቂኝ።
ሚኒያውን ደህና አይደለችም እና ባሏም አብሯት የለም። በአንቺ መቅናት ከጀመረች ወተቷም ይቀንስባታል። ስለዚህ ባንነግራት ጥሩ ነው። ውዴ እንዲመጣ ትፈልጊያለሽ? ልጅ እስከ መቼ ነው ይሄ ነገር የሚቀጥለው? እባክሽ እማዬ በደንብ ስሚኝ። ከዚህ በኋላ ለቱርካን በደንብ መጠንቀቅ አለብሽ እሺ? ይሄ እንደግም ያለቀሽም። እሺ ዝም እላለሁ። አመሰግናለሁ። ምንም አላወራ ነው። ባይሆን ግን ያችን ደረቋን እናቷን እንዴት አሳምነሃት ነው የለቀቀቻት? ያው በእርግጥ ያን ያህል አላመነችበትም ነበር፣ ግን ትንሽ ተጫንኳት። እጇን ይዤ ቱርካንን አስወጣኋት። ጀግና! መደረግ ያለበትን ነገር ነው ያደረግከው። ምንም ጀግና የሚያስብል ነገር የለውም እማዬ። ይኸውልሽ አሁን በአንቺና በቱርካን ቤተሰቦች መሀል ያለውን ችግር መፍታት አለብሽ። እኔ እኮ ከቱርካን ቤተሰቦች ጋር ምንም ችግር የለብኝም። አንተ ነው ያለብህ። ወይዘሮ ነስሪን በሚኔ ምክንያት አንተ ላይ ቂም ይዛለች። እሱን እኔ ራሴ አስተካክለዋለሁ። ቆይ እንዴት ነው የምታስተካክለው? ቆይ ምን ልታደርግ ነው? የሚኔን እናት እንድትመጣ አዋራታለሁ። የጎደለችው እሷ ነበረች። ሌላ ቤት ነው የሚኖሩት እማዬ። እሱ ጥሩ ነገር ነው። የምር ጥሩ ይሆናል። በጣም ጥሩ ነው። ሚኔን ልታሳምናት ሞክር። በነገራችን ላይ ወይዘሮ ነስሪን ደውላልኝ ነበር እና ላናግር እፈልጋለሁ አለችኝ። ለምን? ይመስለኛል በመሃላችሁ ስለተፈጠረው አለመግባባት ልታወራኝ ፈልጋሉ። ግን በዚህ አጋጣሚ በሁለቱ ቤተሰብ መሃል ያለውን ጥላቻ እንድታቆም እነግራታለሁ እና አቶ ሳዲቅንም አወራዋለሁ። አንተ በፍጹም ስለዚህ ጉዳይ አትጨነቅ። እኔ ሁሉንም ነገር አስተካክለዋለሁ። አሁን የልጅ ልጅ ሊኖረን ነው አይደል? ቤተሰብ መሆን መቻል አለብን። የምን ቤተሰብ ነው? እናቴ ድሮም እንዲህ ነበረች። ሁሌም ደህና ነሽ? አዎ ደህና ነኝ። ይመስለኛል ሁለታችንም ጥሩ ትምህርት ተምረናል። ከአንቺ ጋር የማይገናኝ ነገር ለማድረግ መሞከር እንደሌለብሽ ተምረሻል። አንቺም ከዚህ በኋላ እኔ መምታት እንደሌለብሽ የተማርሽ ይመስለኛል። ሁሌም አንቺን በአይነ ቁራኛ መከታተል እንዳለብኝ ተምሬያለሁ። ይኸውልሽ ወይዘሮ ሩቻን፣ ዛሬ ወደዚህ ቤት የተመለስኩት ሶመር በመሃል ቤት ላይ ሆኖ እንዳይጨነቅና እንዳያዝን ብዬ ነው። እና አሁን ደግሞ ነፍሰ ጡር ነኝ። ትክክለኛ ውሳኔ በሙሉ የእርግዝና ጊዜሽን ከኔ ጎን መሆን ነው የኔ ውድ። ይህንም ማሰብሽ በጣም ጥሩ ነገር ነው። አንቺ በፍጹም መረዳት አትፈልጊም፣ ገባኝ። ስለዚህ በደንብ ላስረዳሽ። እንድታውቂው እዛ ቤት የተመለስነው ለጊዜው ነው። ፈጣሪ ማርሽ ልሽ ነበር፣ ግን እባክሽ ደህና ነሽ። ከዚህ በኋላ በህመም ማሳበብሽን አቁሚ። ከኔ ጋር ስታወሪ እየተጠነቀቅሽ ታውቂያለሽ። እዚህ ራት ላይ ስመጣ ትቼው ይሁን ብዬ ነው። ስለዚህ ቦታሽን አውቀሽ አርፈሽ ቦታሽ ላይ ቁሚ። የምልሽን ከሰማሽኝ አፍሽን መዝጋትና ሰው ማክበር ትማሪያለሽ። አንቺም እንደዛ መከበር የምትፈልጊ ከሆነ መጀመሪያ ሰው ማክበር መማር አለብሽ። ነስሪንዬ፣ ምን ተፈጥሮ ነው? ለምንድን ነው የምታለቅሽው? ምንም አይደለም። ነስሪንዬ እባክሽን ተይ፣ ከዚህ በኋላ አታልቅሺ። ይኸውልሽ አንቺ ደህና ስትሆኚ ቤታችንም ደህና ይሆናል። ነስሪንዬ፣ ታመሽ በነበረበት ጊዜ አንቺ አታውቂ። ልጃችን ዳሪያ ይኸውልሽ አመፀኛ ሆና ነበር። እኛንም አትሰማንም፣ ማንንም አትሰማም ነበር። ግን አንቺ ደህና ስትሆኚ ምን እንደተፈጠረ ታውቂያለሽ። እሷም ደህና ሆነች። አየሽ፣ አሁን የምንወዳት የድሮዋ ዳሪያ ተመልሳለች። በዛ ምክንያት አይደለም። ምንድን ነው በዛ ምክንያት ያለው ነው? የዳሪያ ችግር ሌላ ነበር ሳዲቅ። ችግሯ ምንድን ነው? የእኔ ውድ ልጅ በውስጧ ይዘው ነበር። ማንንም ማናገር አልቻለችም ነበር። ይሄ ፋቲ ዳሪያ ጋር ሄደው እኔ አባትሽ ነኝ ብሏት ነበር።
ስለ ፌሬዲም ነገራት ሳዲቅ። አይ ፋቲ፣ ይሄ ቆሻሻ ልጅ አሁኑኑ የጄን ሰውዬ ገሏሉ። ይሄ ሰውዬ ነፍሰ ገዳይ ሊያደርገኝ ነው እንዴ? ቆይ ምን ላርገው? ተረጋጋ ሳዲቅ፣ ተረጋጋ። የምነግርህ ነፍሰ ገዳይ እንድትሆን አይደለም። ምንድን ነው የሚፈጠረው? እሱ ጋር ብትሄድ ምን ይፈጠራል? የሰጣያን ጆሮ ይደፈንና ከዛ በኋላ ዶኑሽን አይለቃትም። ምንም ማድረግ አትችልም። ንዴትና ስቃይን በውስጥ ትይዘዋለህ ሳዲቅ። ቆሻሻ ውሸታም። ለነገሩ ዳሪያ ልጁ መስላው ነው። ዳሪያ ልጁ መስላው ነው እንደዛ ያላት። ከዛ ዳሪያ ሳጥኑን ይዘው መጣችና በጥያቄ አፋጠጠችኝ። እንድከፍተው ጠየቀችኝ። ከዛ ለዳሪያ ሁሉንም ነገር ነገርኳት። ምኑን? ስለ ዶኑሽ ነገርኳት። ስለ ዶኑሽ? ግዴታ ነበር። ውይ የኔ ውድ፣ የኔ ምስኪን ልጅ፣ የኔ ያሳዛኝ ልጅ። እና ምን አለች? ምን ልትል ትችላለች? አቅፋኝ ስቅስቅ ብላ አለቀሰች። ለዶኑሽ አለቀሰች፣ ለራሷ አለቀሰች። እህቱ አይደለች? ከፍቷት ነበር። ይሄ የሚቀይረው ነገር አለው? ያደጉት እንደዛ ነው። ከምንም በላይ የሚጎዳው ምን እንደሆነ ታውቃለህ? ለማንም መናገር አለመቻል ነበር። እኔ ታመሜ ነበር፣ ስለዚህ ምንም ልረዳት አልቻልኩም ነበር። ሳዲቅ ልጄ ደህና አልነበረችም። አይ ዳሪያዬ፣ አሁን ደህና ነሽ አይደል? ደህና ነኝ። ራስ ሰዓት ላይ የተረጋጋሽ ትመስይ ነበር። ፈገግ ብለሽ ነበር። በምን ጉዳይ? ሳስበው በፋቲና በውሸቶቹ ይመስለኛል። ስለ እሱ እያሰብኩ አይደለም። የምር ትቼዋለሁ። በቃ አልቋል። ያ ያለፈ ነገር ነው። ቤተሰቦቼ እናንተ ናችሁ። እንደዚህ ስትይ በመስማቴ በጣም ደስተኛ ነኝ። ምንም ቢፈጠር እኛ ሶስታችን እህትማማቾች ነን። ያንን ማንም ሰው መቀየር አይችልም። አዎ፣ አባቴ ደግሞ እዛ ማደሪያሽን ስላመቻቸልሽ አይደብርሽም። የሚቀጥለው ዓመት ደግሞ ቤት ተከራይተሽ ትኖሪያለሽ። ከዛ ብዙ ጊዜ ይመጣል። በጣም ደስ ይለኛል። ይሄ ሀካን ደደብ ዝም ብዬ ነው ተስፋ ሳደርግ የነበረው። ከዚህ በኋላ በእሱ አልከፋም። እመኚ፣ በቃ አንዴም አላለቅስም። የምር እምባዬ አይገባውም። ሀካን በሯል። ዳሪያ ግን እዚህ ናት። ሀካን መብረሩን ግን መሱት በምን አወቀ? ከበረራ በኋላ ለእናትየው የተላከ ሽቶና ጥጥ ይዞ ክፍል ውስጥ መጥቷል ነበር። ያወቀው ይሄን ይመስለኛል። ነው አይደረስችው ነበር። ያወራነውን በሙሉ አልተናገረም። ተመስገን። አዎ እውነት፣ እኔም በጣም ፈርቼ ነበር። ለአባዬ ዳሪያ ምን ልትለው ነበር ብዬ ፈርቼ ነበር። መሱትን እያየሹ ነው። ከአባቴ ጋር የሚመላለስ መልእክተኛ እርግብ ሆኗል። ማውራት የሌለበት ቦታ ላይ እያወራ ነው። እስኪ አስቢው። ይሄኔ ከአባዬ ጋር ቁጭ ብለን ካናዳ ስለሚሄድ እያወራን ነበር። እውነት ለመናገር ወደ ጀርመን ቢሆን ኖሮ ብን ብለን እንጠፋ ነበር። ካናዳ ግን አይሆንም። ለምንድን ነው ልጅቷ እዚህ ጋር የሆነችው? ለምንድን ነው ያልተኛችው? መተኛት አልቻለችም። ወይዘሮ ሩቻን ብዙ ሲያስመልሳት ጊዜ ትንሽ ደህና ብትሆን ብዬ አቀፍኳት። እች ምስኪን ልጅ ገና አሁኑ የተረጋጋችው። ለምን አስመልሳት? አሟታል እንዴ? ቆይ እናቷ የት ናት? ቆይ ልቀበልሽ። በቃ በቃ
ሐኪም ቤት እንውሰዳት እንዴ? በጣም ታሳዝናለች። እኔ እንጃ። አይ አሁን እያስመለሳት ነው። ቆይ እናቷ የት ናት? ሁሉንም ማውጣታ ጨርሳ ሆዷ ንጹህ ቢሆንላት ይሻላል። ችግር የለውም። እናቷ ጠጥታ ልጅቷን አጥብታት ነው እና አሁን ተኝታለች። ቤት ውስጥ የሩዝ ዱቄት አለ እንዴ? አዎ አለ። እንድትረጋጋ ከወተት ጋር ቀላቅዬ ልበጥብጥላት፣ እሱ ያሽላታል። አንቺ እዚህ ሁኚ፣ እኔ ያመጣለሁ። የኔ ውድ እያት እስኪ ፊቷ ራሱ ገርቶታል። የኔ ናት። እዚህ ጋር ላስተኛት እንዴ? ይሄ መቻት ይሆን? አይ አታስተኛት። ድጋሚ ካስመለሳት ትን ይላታል። እንደውም ወደ ላይ ቀጥ አድርጋ ያዛት። ዓለም ላይ እንዳንቺ ቆንጆ የሆነች እናት አትኖርም። ልጃችን በጣም እድለኛ ነው። ሙስጠፋ፣ ቆይ በሰላም ነው? እዚህ ምን ታደርጋለህ? የመጣሁት ከእናቴ እንድትርቅ ልነግርህ ነው። ከእናቴ ራቅ የሚያስብል ቅርበት ከእናትህ ጋር የለኝም። እና ደግሞ ለምንድን ነው እንደዚህ የምትለው? ምን ተፈጥሮ ነው? ከእናትህ ጋር የተገናኘነው እኮ ለአንተ ስል ነው። ተጠንቀቅ። ከብዙ ዓመት በኋላ ስትገናኙ ትውስታ ሊቀሰቀስ ይችላል። ይኸውልህ፣ አርፈህ ተቀምጥሽ። አታስብ እንግዲህ፣ እሱ በጭራሽ አይፈጠርም። ግን ትናንት የተሰማኝ ስሜት እንደዛ አይደለም። ሙስጠፋ፣ እናትህን በጣም እወዳት ነበር። ምንም አያገባኝም። ከፈቀድክልኝ አንዴ ላውራ። ትሰማኛለህ? ታሪክ ሲረዝም ደስ አይለኝም አቶ ዛር። እየነገርኩ ያለሁት ታሪክ አይደለም ሙስጠፋ። የነገርኩ ድሮ እናትህን በጣም አፈቅራት እንደነበረ ነው። እና ደግሞ ምንም ቢሆን አንተ ልጄ ነህ። ይሄንን በፍጹም ምን ያገባኛል? ምን ያገባኛል? ይኸውልህ አቶ ዛር፣ ታውቃለህ፣ አንተ ቆንጆ ሕይወት አለህ። አንተ በሕይወትህ ምንም የጎደለብህ ነገር የለም። ባለትዳር ሰው ነህ። ሚስት አለችህ፣ ልጅህም አለልህ። የልጅ ሚስት አለችልህ። ሁሉም ከጎንህ አሉ። ቆንጆ ሕይወት እየኖርክ ነው። እኔ የምልህን የምትሰማ ከሆነ ከእኔ እናት ራቅ። አሁን እናቴን እንደዛ ግራ ማጋባትህን አቁም እሺ? ከዚህ በላይ አታናደኝ እሺ? እሺ ሙስጠፋ። ሙስጠፋ ለልጄ ሲል ራሱን መስዋዕት ስላደረገ ለዚህ ልጅ አንድ ጥሩ የሆነ ውለታ ብንውልለት ደስ ይለኛል። የክፍሉን ኃላፊ አዋራውና ንግድ ውስጥ ቢገባ ጥሩ ይመስለኛል። ሰዎች እንዲያከብሩትም የግድ ሙሉ ሱፍ መልበስ አለበት። እሺ፣ ግን እንደዚህ አይነት ነገር ማድረግ ያለብን አይመስለኝም። ልጁ የቴክኒክ ባለሙያ ነው፣ ያንን ታውቂያለሽ። የወረቀት ሥራውንም በሂደት ለምደዋላ። መቼም ቢሆን እንደ ሞተር አይከብድም። ነገር ግን አንተ ለአቶ ኦዛር ይህንን ነገር የሸለምኩት እኔ እንደሆንኩኝ እንድትነግረው ፈልጋለሁ። ልጄ ኪራዝ፣ ኪራዝ፣ ኪራዝ! ልጄ የት ናት? ኪራዝ! አንቺ የማትረቢ! ልጄን ስጭኝ! ልጄን ስጭኝ! አሁኑኑ ይሄን ቆሻሻ እጅሽን ከልጄ ላይ አንሺ! ቆይ ሚኔ፣ ቆይ ትወድቃለች። ቆይ እባክሽ አምጫት አልኩሽ! አምጫት! ልቀቂያት! እባክሽ ሚኔ! ሚኔ፣ ምን እያደረግሽ ነው? ልጄን ከኔ ልትወስዱብኝ ነው አይደል? እብድ ነሽ እንዴ? ቆይ ምን እያልሽ ነው? እዚህ ቤት ውስጥ ማንም ሰው ለእኔ ሳይናገር ኪራዝን እንዳይነካት፣ ማንም ሰው እንዳይነካት። እሷ የኔ ልጅ ናት። ሚኔ አትጩይ። ማንም ሰው እኔን ሳያስፈቅድ ልጄን እንዳይወስድብኝ።
ከእንቅልፌ ስነቃ ልጄን ከጎኔ ማግኘት እፈልጋለሁ። ሰማችሁኝ? ሚኔ አትጩህ እያልኩ። ምን እየተፈጠረ ነው? በፍጹም ወደ ልጄ እንዳትጠጊ፣ ዳግመኛ እንዳትነኪያት። ገባሽ? ሚኔ በቃሽ። አሁን መስመር እያለፍሽ ነው። ውጭ ከዚህ። ምን እየተካሄደ ነው? ለምንድን ነው እንደዚህ የምትጮየው አንቺ ባለጌ? ምንድን ነው እንደዚህ አይነት ስርዓት ያጣ ነገር? ሀሳባችሁ የማይገባኝ ይመስላችኋል? ቆይ እናንተ ልጄን ወስዳችሁ ቱርካንን እናቷ ማድረግ የምትችሉ መስሏችሁ ነው? ምን እያልሽ ነው አንቺ? የአንቺን ልጅ ማን ሊፈልግ ይችላል? ወደ ራስሽ ተመለሽ ብይሻለሁ ሚኔ። አንቺም ልጅ መውለድ ስለከበደሽ ንገሪኝ፣ ታስፈልግሻለች አይደል? ሚኔ ሂጂ፣ ወደ ክፍልሽ ሂጂ፣ ተራመጂ፣ ውጪ፣ ሂጂ። በጣም ከቁጥጥሬ ውጭ ሆነሻል። ግባ አቶ ዛር ግባ። እንኳን ደህና መጣ። ግባ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንድትመጣ ስላስቸገርን ይቅርታ አድርግልን። አረ ምን ማስቸገር ነው? እንደውም እንደ ተሻለች ስሰማ እኔም መጥቼ ልጠይቅሽ ፈልጌ ነበር። ይሄ አበባ ላንቺ ነው። በጣም አመሰግናለሁ። የምር ግን መቸገር አልነበረብህም። ጨርሶ ይማርሽ። ተው አታውልቀው። ወደ መናፈሻው ስለምንወጣ አታውልቅ። ዳሪያ ይህንን አበባ ማስቀመጫ ውስጥ አድርጊው ልጄ። ዶንሽ አንቺም ደግሞ ቡና አፊ። እባክህን ሂድ። ሳስቡ ስላማቸው ሶመር የሆነ ነገር ሊያወሩ ይመስለኛል። ብቻ እህቴና ወንድሜ ሶመር ደስተኛ ይመስላሉ። ያቺ ሩቻን ልካው መሆን አለበት። ይቅርታ እንዲደረግላት አስባ ይሆናል። የማትረባ ሊሆን ይችላል። ግን ሌላ የምነግርሽ ነገር አለ። ምን? ትናንትና ባህር ዳርቻው ጋር ከሳርዳር ጋር ሆኜ አጎቴ ኦዛርን አይቼው ነበር እና ትንሽ የሚደብር ነገር ነበር። ምን ማለት ነው?